ስለ ጥር 25 ሁላችሁም ልታውቁት የሚገባ ነገር ልንገራችሁ። ይሄ ቀን ተዘናግታችሁ እንዳያልፋችሁ እንዳያመልጣችሁ በደንብ ስሙኝ። ቪዲዮውን ሼር እንድታደርጉ ብቻ ሳይሆን የምጠይቃችሁ ስልክ ለሌላቸውና ቲክቶክ ለማይጠቀሙ ሰዎች በቃላችሁም እንድትናገሩ ነውና ስልክ ላላቸው ሼርና ላይክ እያደረጋችሁ ባጭር ጊዜ አድርሱላችሁ። አንድ ቀን ብቻ ስለቀረም ማለት ነው። በደንብ ስሙኝ እና ጥር 25 የፊታችን ሰኞ ማለት ነው ከሰባቱ አጽዋማት መካከል አንዷ ጾመ ነነዌ የምትገባበት ቀን ነው። ይቺ ጾም ከሁሉም አጽዋማት አጭሯ ናት፣ ነገር ግን እጅግ ታላቅ ዋጋ ያላት ጾም ናት። የነነዌ ህዝቦች የጾሟት የ3 ቀን ጾም ናት። ሁል ጊዜ ሰኞ ጀምራ ሮብ ታልቃለች። ነገር ግን ጾመ ነነዌ በየዓመቱ የምትውልበት ቀን ስለሚቀያየር ያ ማለት አንድ ጊዜ ጥር ላይ አንድ ጊዜ የካቲት ውስጥ ምናምን ስለምትውል ማለት ነው ብዙዎች ስለሚዘነጓት በደንብ አድርጋችሁ ተናገሩ። ቪዲዮውንም ለሁሉም በደንብ አድርጋችሁ አዳርሱ ማለት ነው እና ጾመ ነነዌ ሀገር የዳነባት ጾም ስለሆነች በደንብ አድርጋችሁ በፍቅር ሆናችሁ ማለት ነው ከልባችሁ በደንብ ጹሙ፣ በደንብ አድርጋችሁ ጸልዩ። ምክንያቱም የነነዌ ህዝብ ጸሎት የተሰማባት ቀን ናት እና እንዳያመልጣችሁ ለሁሉም አዳርሱ። አምላካችን የኛንም ጾማችንና ጸሎታችንን ይቀበልልን። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ ጸሎቴን ስማኝ እያላችሁ ጻፉልኝ። ማንም ሳይጽፍ እንዳይሄድ አምላኬ ሆይ ጸሎቴን ስማኝ እያላችሁ ኮሜንት ላይ ጻፉ። ሁላችሁም ቪዲዮውን እንዳልኳችሁ በደንብ አድርጋችሁ ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ባጭር ጊዜ ማለት ነው ለብዙዎች እንዲዳረስ አድርጉት፣ ብዙዎች እንዲጠቀሙ ማለት ነው። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ።